መንግስት የቴዲ አፍሮን ፕሬስ ኮንፈረንስ ማገዱ ለራሱ ለመንግስት የስለቦና ኪሳራ ነው። ለቴዲ አፍሮ ደግሞ ድል በጣም ትልቅ ድል። ምክንያቱም ለቴዲ አፍሮ በሚሊዮን ብር የማይገኝ ማስታወቂያ ነው መንግስት የሰራለት። በህዋት ጊዜ ሲደረግ እንደነበረው ህዋት በከለከለው ቁጥር የቴዲ አፍሮ ፍላጎት ምን ያክል ሊጨምር እንደሚሄድ ህዝቡ እሱን ለማዳመጥ ያለው ፍላጎት ሁላችሁ የምታውቁት ነው። አሁንም የቴዲ አፍሮን ፕሬስ ኮንፈረንስ በመከልከላቸው ብቻ ነገ ፕሬስ ኮንፈረንስ ተሰጥቶ ከሚገኘው የሚዲያ ሽፋን የበለጠ ይሄኛው የፕሬስ ኮንፈረንሱ መከልከሉ ለቴዲ አፍሮ ትልቅ የሚሊዮኖች ብር የሚቆጠር ማስታወቂያ የሆነለት። መንግስት እንዳይደመጥ እንዳይሰማ በከለከለው ቁጥር ህዝቡ ደግሞ ቴዲ አፍሮን እየፈለገ ይሄዳል። መንግስት በነካጁ ደግሞ አሁንም በቴሌቪዥን በሬዲዮ የቴዲ ዘፈኖች እንዳይተላለፉ ቢከለክል ደግሞ የበለጠ ቴዲ አፍሮ አሸናፊ ይሆናል። እንዴት ነው የሚሆነው? ሰዎች ኦንላይን ገብተው ያዳምጣሉ። እንደ ድሮ ሲዲ ምናምን የሚባል ነገር የለም። ሬዲዮ ስለማያዳምጥ በኦንላይን ላይ ቴዲ አፍሮ የሚገባውን ቪው ያገኛል ማለት ነው። ስለዚህ እንደኔ መንግስት ቴዲ አፍሮ ቢተው ነው የሚሻለው። ህዝብ ነው እንደገና የመናገር ነፃነትን ማክበር ስለሆነ ቴዲ አፍሮ ቢተው። ለማንኛውም ሁላችንም የቴዲ አፍሮን አዲስ አልበም ሐሙስ በጉጉት እየጠበቅን ነው። ሰበር አሁን የገባም ተወዳጁ ድምፃዊ ቴዲ አፍሮ ሊሰጠው የነበረው ጋዜጣዊ መግለጫ ታገደም። ቴዲ አፍሮ የፊታችን ሐሙስ የሙዚቃ አልበሙን እንደሚያወጣ መግለጹ ይታወቃል። ኢትዮሪካ የተባለ አልበሙን ይሄ 18 ዘፈኖች የያዘውን አልበሙ ምክንያት በማድረግ ደግሞ ነገ ማክሰኞ በአዲስ አበባ የተለያዩ ጋዜጠኞች በተገኙበት በአርቲስት ቲቪ አማካኝነት ጋዜጣዊ መግለጫ ለመስጠት በዝግጅት ላይ ያለ መታገዱ ተገልጿል። ቴዲ አፍሮ ቃለ ምልልሱን ለማስተላለፍ ከአርቲስት ቴሌቪዥን ጋር ተፋርሞ እንደነበረ የሚናገሩት የውስጥ ምንጮች ሆነው ግን ቴሌቪዥን ጣቢያው እንዳታስተላልፍ በመባሉ የተነሳ በደረሰው ቀጭን ትዕዛዝ የቴዲ አፍሮ ጋዜጣዊ መግለጫ እንዳይደረግ ተደርጓል ማለት ነው። በዚህ መሰረት ቴዲ አፍሮ ይህን ቃለ ምልልስ ለብቻው ይስጥ አይስጥ የሚታወቅ ነገር ባይኖርም ፕሮግራሙ ከአርቲስት ቴሌቪዥን ጋር በመፋረሙ የተነሳ ይህንን ላያደርግ እንደሚችል ነው ምንጮች የሚናገሩት። አርቲስት ቲቪ ከየትኛው ተቋም ማስጠንቀቂያ ሰጥቶት እንደታገደ ግን የተገለጸ ነገር የለም። ምንጮቻችን እያጣሩ ይገኛሉ። አርቲስት ቴሌቪዥንም በጉዳዩ ላይ ምላሽ እንዲሰጥ እየጠየቀ ይገኛል። ሀበሻ ተጨማሪ መረጃዎችን ይዞ በራሱ ፕሪንሲፕል የሚሄድ ለፕሪንሲፕሉን በትክክል የሚገዛ በጣም ትልቅ ሚውዚሽን ነው። he doesn't need anybody's permission to create። ማንኛውም ሰው አክኖሌጅ የሚያደርግለት ነገር ቢኖር he is actually a different musician። ድምፃዊ ቴዲ አፍሮ የመጪው ሐሙስ አልበሙ እንደሚለቅ በሶሻል ሚዲያ ገጾቹ አስተዋውቆ ነበረ። የአልበሙ መጠሪያ ኢትዮሪካ ይሰኛል። ኢትዮጵያና ኢዮሪካ ሁለቱን ያጣምረው ብላንዲንግ ይባላል በስነ ልሳን። ምንድነው? ሪሊጂየስ ሜታፎር ነው አፕላይ ያደረገው፣ ንጽጽራዊ ዘይቤ ማለት ነው። አሁን ፈረንጆች ምን ይላሉ በእንግሊዝኛ ላይ? ዩሬካ ሞመንት ይላል። የመንቂያ ጊዜ። ልክ የሆነ ነገር ያያችሁ እንደሆነ የሚያነቃችሁ ከሆነ የሆነ ሪያላይዜሽን የሆነ ኮንሽስነስ የሚጨምር ከሆነ እሱ ዩሬካ ሞመንት ይባላል። the moment you find something that's going to change you for good, that's called eureka moment. turning point ነው። once you're conscious you cannot be unconscious ይላሉ philosophers in the spiritual world። ኢትዮሪካ ማለት ኢትዮጵያን ከመረዳት ጋር የሚመጣ ይመስለኛል። አሁን ያለነው ትውልድ የማንረዳው ብዙ ሀቆች አሉ ስለ ኢትዮጵያ። that I think Teddy Afro is going to touch upon። እንግዲህ ቴዲ አፍሮ ከዚህ በፊት ሲዘፍን የነበረው የሬዚስተንስ ዘፈን ነው። ሬዚስተንስ አያችሁት ቃሉን? ሬዚስተንስ ማለት ምንድነው? ምን አገባኝ የሌለው ማለት ነው። አሁን ላይ ብዙዎቻችን ምን አገባኝ ልንል እንችላለን። Teddy Afro didn't do that. He's always been giving his own commentary on our social and political lives. በማህበራዊና ፖለቲካዊ ኢቨን ኢኮኖሚያዊ ህይወት ላይ የራሱን አስተሳሰብ ሲናገር የቆየ ሰው ነበረ። actually Teddy Afro ሬዚስተንስ ብቻ ሳይሆን ኢትዮጵያን ያስተዳድሩ የነበሩ ነገስታቶችን ሲያወሳም እንመለከተው ነበረ። የሱ ዘፈኖች አሁን ኢቮልቭ አድርገዋል። አሁን ወደ ሜዲቴቲቭ ሪፍሌክቲቭ ወደ አርምሞ ውስጥ የሚከተን አይነት ዘፈኖችን መስፈን ጀምረዋል። ቤሲክሊ he talks about his country። ስለ ኢትዮጵያ ነው የሚዘፍነው፣ ስለ አንድነት ነው፣ ስለ ፍቅር ነው የሚዘፍነው። ለምሳሌ ሰሞኑ ኃይሌ ገሪማ በኢቢኤስ ቀርቦ ስለ ብላክ ላይንስ ሮማን ወልቭስ የሚለው የ10 ሰዓት ዶክመንተሪው ላይ ስለዚህ ጉዳይ ነው ያወራው። ኢትዮጵያን ከመረዳት አኳያ ከዚህ በፊት የነበሩ ጀግኖች ምን አይነት ደም ከፍለው እንዳቆዩን how do they keep this country intact የሚለውን ነገር የመለሰበት ፊልም ነው።
እና ኃይለ ገሪማ ራሱ ስለዚህ ጉዳይ ነው የሚያወራው እና አይ ቲንክ አንድ የሆነ ደስ የሚል ኮንሽስነስ ራይዝ እያደረገ ይመስለኛል ኢትዮጵያን የመረዳት ማናት ኢትዮጵያ ምንድናት ኢትዮጵያ ኢትዮርካ እንግዲህ ከላይ ሳየው right off the bat that's what it looks like ሲወጣ ደግሞ የምንመለከተው ይሆናል generally ዘፈኑ የእኛን national consciousness ወይንም understanding realizationን የሚያበረታታ ይመስለኛል so we're going to see something big የሚሰጠንን ሜሴጅ በቅንነት ደግሞ ሰምተነው maybe ከዛም በኋላ አስተያየት መስጠት እንችላለን መወያየትም እንችላለን in the meantime ግን በጣም የምትወዱት የቴዲ አፍሮ ሶንግ የትኛው ነው ፕላስ ደግሞ ለምን የሚለውን እስቲ ታች ጻፉልኝ ፍቅረኛችሁን ወይንም ባሎቻችሁን ሚስቶቻችሁን ያገኛችሁበት መንገድ ሊሆን ይችላል አንዳንዶቻችሁ ደግሞ በተለየ መልኩ ሀገራችሁን የተረዳችሁበት ሊሆን ይችላል እስቲ የቴዲ አፍሮ በጣም የምትወዱት ዘፈን የትኛው ነው ለምን የሚለውን ዝም ብላችሁ ድሮፕ አድርጉት እስቲ let's discuss a little bit I'll see you next time የምሬን ነው በቴዲ ስም በጣም ሰዋሶች እናመሰግናለን የእውነት በዚህ ሀገር ላይ ሆነ እንደዚህ ችግር ሳትፈጥር በእንደዚህ ምን በሰላም መለየት it's a big deal በጣም ይገርም ነው ስለዚህ በቴዲ አፍሮ ኦፊሻል ፔጅ ላይ ነው የሚወጣው ስለዚህ እያንዳንዳችሁ አሁን በቲክቶክ የምታዩ በጄኤፍኤም ላይ የምታዩ የቴዲ አፍሮን ኦፊሻል ፔጅ ገብታችሁ ሰብስክራይብ ያላረጋችሁ ሰብስክራይብ ያረጋችሁ ሐሙስ እስኪደርስ ድረስ እኛ እንገፋዋለን ሐሙስንም በዚህ ጋር ማይ አንድ እውነት ልንገርሽ የቴዲን በራሱ ዩቲዩብ ቻናል መውጣቱን ሰማን ከዛ ጆሲ ስልኩን አወጣ ብዙ ጊዜ ከስራ ውጪ ወይ ቢሮም አንዳንዴ ምሳም ላይ ምናምን እንገናኛለን ያው ወንድምነቱ እንዳለ ሆነ ቤቢሻ የቴዲ አፍሮ ዩቲዩብ ግን ሰብስክሪፕሽኑ አላነሰብም ይሄን የሚያህል አርቲስት እግዚአብሔርን ከትላንት ወዲያ ነው ትላንትና ነው ያለ ከዛ እኔ ሳላረኩም ሲላ እኔ አርጋለሁ ይሄ ነገር ግን ማደግ አለበት እንደዚህ አልበም ቴዲ የተባለ ቴዲ ክቡር ዶክተር አርቲስት በእውነት በጣም በዛ ደረጃ ሰብስክሪፕሽን በጣም ትንሽ ነው እኔ እንደውም አሪፍ ሐሳብ አነሳን ለመወያየት እንዲመቸን አድማጮችም እየሰሙን ስለሆነ አሪፍ ነው ቴዲ ወደድንም ጠላንም በሙዚቃ ኢንዱስትሪው ላይ ከኛ በፊት ያሉ ከቴዲ በፊት ያሉ በጣም ታላላቅ የኢትዮጵያ አውራ የሚባሉ በጣም ነገስታት የምንላቸው ድምፃውያኖች አሉ እነ ክቡር ዶክተር አርቲስት ጥላሁን ገሰሰ ጋሽ ማሙድን አስቴርን ኤፍሬም ታምሩን ነጻሃየን ስታያቸው በጊዜያቸው በጣም የሚገርሙ ነገስታትና ንግስቲትና ንጉሶች ናቸው በዚህ 20 ዓመት ወደዚህ እኛም ሙዚቃ ከመጀመራችን በፊት ጀምሮ ያለውን ጊዜ ብታይ ቴዲ አፍሮ ንጉስ ነው ምንም ጥያቄ የለው ትክክል ከዛ በጣም የተናደድኩት ባለፈው ቤቢ እንኳን አነሳው እንደው በራሱ ዩቲዩብ ቻናል ነው የሚወጣው ሲባል ያው እኔ ኦብቪየስሊ ሰብስክራይብ አድርጌዋለሁኝ ከዛ ገባውና ቼክ አረኩት ሳየው 1.4 ሚሊዮን ምናምን ይላል 140 ሚሊዮን ህዝብ አላት ተብሎ የምትገመት ሀገር ላይ 1.4 ትንሽ ነው ስለዚህ ይሄን ቁጭታውን ሰብስክሪፕሽኑን እንድትጨምሩ ነው የኔ መነግራችሁ ለምትሰሙን ማለት ነው